ጣቢያ አመልክቶ ነበርና አሁን ደግሞ ፖሊሶች በሌላ ጉዳይም ሊሆን ይችላል ወይ ደግሞ ሰው ጠቁሞም ሊሆን ይችላል ጫካ ውስጥ አንድ አስክሬን ተቀብሮ ያንን ነገር አግኝቷል። ምናልባት ሊሆን የሚችለው የዳግም አባት ነው በሚለው ነው እዚህ ጋር ዳግምን ደውሎ ያናገሩት ማለት ነው። በእርግጥ እስካሁን ድረስ የሰንበቶ አስክሬን ያስታውቃል ሳይሆን ምናልባትም የዲኤንኤ ምርመራ ተደርጎ የዳግም አባት መሆኑ በዛ መንገድ ከተረጋገጠ ነው እንጂ እስካሁን አስክሬኑም ላይቀመጥ ይችላል ማለት ነው። ይሄ ነገር ደግሞ ዝናሽን በጣም አስደንግጧታል ማለት ነው። ዳግም መጥቶ ይሄንን ነገር ሲነግራት ማለት ነው እሷ ባለፈው ለይኩንን አስክሬኑን ከተቀበረበት ቦታ አብረን ከቀበርንበት ቦታ አንስቼ ሌላ ቦታ ቀብር ያለው ብላ ነበርና ያንን ነገር እውነት ታድርግ ወይ ደግሞ ለይኩንን ለማረጋጋት ብላ ታድርግ ባይታወቅም ግን ደግሞ አሁን ላይ ዳግም እየተናገረ ያለው እዚህ ታች ያለው ጫካ ውስጥ አንድ ሰው ተቀብሮ ተገኝቷል ብሏል ማለት ነው። ምናልባት ሰንበቶ ከሆነ እስካሁን ድረስ አስክሬኑ ሊቀመጥ ስለማይችል ከዚህ በኋላ የዳግም ናሙና ይወሰዳል። እናም ደግሞ ከአስክሬኑ ቅሪት ላይ አንድ ናሙና ይወሰዳል። ያንዴ ተመርምሮ የዳግም አባት መሆኑ በዛ መንገድም ሊረጋገጥ ይችላል ማለት ነው። ምናልባት ይሄ ነገር ጊዜ የሚወስድ ነገርም ሊሆን ይችላል ማለት ነው። በዚህ መሀል ፖሊሶቹ እንደዚህ አድርጎ ምርመራ አድርጎ የዳግም አባት ነው የሚለውን ነገር ሳያረጋግጡ በፊት በዚህ መሀል ወይ አምራን ወይ ደግሞ ኤርሚያስ ይሄንን ነገሩት ነገሮች ሁሉ የሚበላሸው እናም ደግሞ ሰርጉም ሊቀር የሚችለው ማለት ነው። ያው ቤተሰቡ አሁን ላይ በጣም ደስተኛ ሆኗል። ሰርግ ለመደገስ ሁሉም ሽር ጉድ እያለ ነው። ኑሐሚንና ናሆምም አሁን ባለው ሁኔታ አብሮ በመሆናቸው በጣም ደስተኞች ናቸው። ሁለቱም አሁን በጉጉት የሰርጉን ቀን እየጠበቁ ነው ማለት ነው። ለዛም ይመስላል አሁን ላይ ዝናሽ ዳግም መጥቶ ይሄን ነገር ሲነግራት እንደዚህ እየደነገጠችው ማለት ነው። ዝናሽ ብቻ ሳትሆንም እዛ ጋር ኤሚ ራሱ ደንግጣለች። ያው ኤሚ የሰማችውን ነገር ስለሰማች ነው ኤርሚያስ እናትና አባትሽ ሰንበቶን ወይ ደግሞ የዳግምን አባት ገሎ ጫካ ቀብሯል ብሏታልና ዳግም ደግሞ እዚህ ጋር የተናገረው እዚህ ታችኛው ጫካ ውስጥ አንድ ሰው ተቀብሮ ተገኝቷል ብሏል ማለት ነው። እዚህ ጋር አሁን ኤሚ ልታገናኝ የምትችለው ኤርሚያስ እዛ ጋር ጫካ ውስጥ ቀብሯል ያላትንና እዚህ ጋር ዳግም ደግሞ የሆነ ሰው ጫካ ውስጥ ተቀብሮ ተገኝቷል የሚለውን ነገር ታገናኛለች ማለት ነው። በእርግጥ እሷ ይሄንን ነገር ዝናሽን ጠይቃት ነበር። ዝናሽ ደግሞ ያንን ነገር አስተባበለች። ማለትም እዛ ጋር ኤርሚያስ ቤተሰቡን ለመበተን ወይ ደግሞ ይሄ የውሸት ዜና ነው አባትሽ እንደዚህ አይነት ነገር አላደረገም በሚል ነው እዛ ጋር ኤሚ የጠየቀቻትን ነገር ሸፋፍና ያለፈችው ማለት ነው። ምናልባት ከዚህ በኋላ ኤሚ ራሱ እናቷ እንደዋሸቻትም ትረዳለች ማለት ነው። ለይኩንን ራሱ ጠይቀው ነበር ዝናሽን ብቻ ሳትሆን ማለት ነው። የሰማሁት ነገር ምንድነው ስትለው ለይኩንም ይሄ ተራ የፈጠራ ወሬ ነው ብሏታል ማለት ነው። ምናልባት ከዚህ በኋላ እንዴት እንደሆነ ባይታወቅም አሁን ጊዜው ዳግም የአባቱን ሞት የሚሰማበት ጊዜ ይመስላል ማለት ነው። የዳግም ደግሞ እዛ ጋር የአባቱን ሞት መስማት እዚህ ጋር እየተፈጠረ ያለውን ወይ ደግሞ ቤተሰቡ እያከናወነ ያለውን ሰርግ ሊያስቀር የሚችልበት ሁኔታም ይፈጠራል ማለት ነው። ለይኩንና ዝናሽ አሁን እዛ ጋር ወንጀለኞች ናቸው ተብሎ እስር ቤት ከገቡ ወይ ደግሞ ለምርመራ አንዳንድ ናሙናዎች ወይ ደግሞ አንዳንድ ምስክሮች እስከሚሰበሰቡ ድረስ ራሱ እናንተ ማረፊያ ቦታ ቆዩ ሊባሉ ስለሚችሉ ያኔ ደግሞ ሰርግ ሊደገስ አይችልም ማለት ነው። ይሄ ደግሞ ለኑሐሚንና ለናሆም በጣም መጥፎ ዜና ነው የሚሆንባቸው ማለት ነው። በእርግጥ ዳግም እነሱ እንዲጋቡ አይፈልግም። እሱ ኑሐሚንን ይፈልጋት ነበር። ግን ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። ናሆምም ኑሐሚን በጣም ይወዳታል። ኑሐሚንም በምላሿ ናሆምን ነው የምትፈልገው፣ እሱን ነው ማግባት የምትፈልገው። በዚህ መሀል ደግሞ እሱ ምንም ነገር ማድረግ አይችልም። በእነሱ መሀል ገብቶ እነሱን ለያይቶ ኑሐሚንን የራሱ ማድረግ አይችልም ማለት ነው። ይሄ ነገር ረብሾት ይሄ ነገር ስሜቱን ጎድቶት ባለበት ሰዓት ነው አሁን ላይ ፖሊሶቹ ደውሎ ይሄንን ነገር የነገሩት ማለት ነው። ኤሚ ደግሞ አሁን ላይ አንድ ያሳሰባት ነገር አለ፣ የእርግዝና ነገር ማለት ነው። ሆዴ እየገፋ ነው፣ ይሄንን ነገር ቤተሰቦች ያውቃሉ የሚለው ነገር በጣም አስጨንቋታል። እናም ደግሞ ከኤርሚያስ ጋር ያላትን ነገር ራሱ ለአንዴና ለመጨረሻ ጊዜ እንደ ቆረጠችና ከዚህ በኋላ ኤርሚያስን እንደማታገኘው ነው እዛ ጋር ለናሆምና ለኑሐሚን እየነገረቻቸው ያለችው ማለት ነው። ኤርሚያስ ደግሞ ይሄ ነገር እንዲሆን አይፈልግም። እሱ መጀመሪያም ኤሚን የቀረባት የሆነ ነገር አገኛለሁ ብር ወይ ደግሞ እሷ ያላትን የአክሲዮን ድርሻ በእኔ ስም ታደርጋለች ብሎ ነበር። እሷን የራቁት ቪዲዮ ቀርጾ እናም ደግሞ አሁን የሰማው ከባዱ ሚስጥር አምራን የነገረችው ዝናሽና ለይኩን ሰንበቶን የዳግምን አባት ገለዋል የሚለውን ነገር ይሄንን ሚስጥር አግኝቷልና ይሄንን ነገር ወደ ገንዘብ መቀየር ነው የሚፈልገው። ግን ደግሞ ይሄንን ነገር መጀመሪያ ለኤሚ ነግራት እዛ ጋር ኤሚ
እናቷ ስጠይቃት ዝናሽ ደግሞ ነገርየው ውሸት እንደሆነ ነግራታለች ማለት ነው። ከዚህ በኋላ ኤርሚያስ አሁን የሚያደርገው ይህንን ሚስጥር ወደ ገንዘብ ለመቀየር ሲሞክርና ካልተሳካለት ቀጣይ የሚወስደው እርምጃ ለዳግም ደውሎ ስለ አባቱ ይህንን ነገር ለሱ መንገር ነው ማለት ነው። ዳግም ደግሞ እዛ ጋር ኤርሚያስ አግኝቶት ወይ ደግሞ ደውሎ ጠርቶ ይህንን ነገር ቢነግረው እዛ ጋር ኤሚ እንደተጠራጠረችው እሱ ነገርየው ሊጠራጠር አይችልም ማለት ነው። በእርግጠኝነት ደግሞ ኤርሚያስን እንደሚያምነው ግልጽ ነው። ለምን ከተባለ ከሌይኩን ጋር ራሱ አንዳንድ ነገር ሲያወሩ ስለ አባቱ መጥፋት ሲያወሩ ሌይኩን ይረበሻል፣ ፊቱ ይቀያየራል። እናም የሚያወራው ነገር ራሱ ይጠፋዋል። ይሄ ነገር ዳግምን ግራ ገብቶታል። ለምንድነው እሱ ሌይኩን እኔ ስለ አባቴ መጥፋት የሚለውን ነገር ሳነሳ ለምንድነው ሁሌ የሚረበሸው? ስለዚህ አቶ ሌይኩን ስለ አባቴ የሚያውቀው ነገር አለ ብሎ ጠርጥሯል ማለት ነው። እዚህ ጋር ደግሞ ኤርሚያስ መጥቶ አባትህን እኮ ሌይኩን የገደለው ከዝናሽ ጋር ሆኖ ጫካ ወስዶ ቀበሩት የሚለውን ነገር ከነገረው ጫካ ውስጥ የተገኘው አስክሬንም የአባቱ እንደሆነ ይረዳል። እናም ደግሞ እዚህ ጋር ሌይኩን ራሱ አንዳንድ ጊዜ እኔ ስለ አባቴ ሳነሳ ለካ ይረበሽ የነበረው በዚህ ምክንያት ነው የሚለውን ነገር ያምናል። ምናልባትም እዛ ጋር ሌይኩን የፈራውን ነገርም ሊያደርግ ይችላል። ሌይኩን ይሄንን ነገር አባትህን እኔ ነኝ የገደልኩት ብዬ ብነግረው ምናልባት ገሎኝ እሱም ወንጀለኛ ይሆናል የሚለው ነገር ምናልባት ዳግም ያንን ነገር ሊያደርግ ይችላል ማለት ነው። ወይ ደግሞ ኤርሚያስ ባይነግረው ራሱ አምራን ይሄንን ነገር ልትነግረው ትችላለች ማለት ነው። አምራን ደግሞ አሁን ላይ እያደረገች ያለችው ሁሉንም ሰው የበደለቻቸው ሰዎችን እየዞረች ይቅርታ እየጠየቀቻችሁ ነው ማለት ነው። ይሄ ደግሞ የሚያሳየው አምራን እውነት ተቀይራ ሳይሆን አንዳንድ ሁኔታዎችን እያመቻቸች ይመስላል ማለት ነው። ቀጣይ ተንኮሏን ቀጣይ ክፋቷን ለማከናወን ሁሉንም ሰው ይቅርታ ጠይቃ የሁሉንም ሰው እምነት ማግኘት የፈለገች ይመስላል ማለት ነው። ይህን ነገር በእርግጥ ናሆምና ዝናሽ አላመኗትም። እዛ ጋር የሷን ይቅርታ ያመኗትና ይቅርታዋን የተቀበሏት ሌይኩንና ኑሐሚን ብቻ ናቸው ማለት ነው። አሁን ላይ አምራን በእርግጥ በጣም ተቸግራለች፣ የገንዘብ ችግር አለባት። እናም ደግሞ የምትበላው ነገር ራሱ እንደ ቸገራት ነው እዛ ጋር እየተናገረች ያለችው ማለት ነው። ግን ደግሞ ተቸግር ያለው ፈጣሪ ቀርቶኛል፣ ከዚህ በፊት ላደረግኩት ነገር አሁን ላይ እየተቀጣው ነው ብላ ሳይሆን እሷ አሁን ላይ እያደረገች ያለችው አንዳንድ ሁኔታዎችን ታመቻቻለች። ከዛም በኋላ መበቀል የምትፈልገውን ሰውንም ትበቀላለች። እናም ደግሞ መቅጣት ወይ ደግሞ ማስወገድ የምትፈልገውን ሰው ራሱ ልታስወግድም ትችላለች ማለት ነው። በእርግጥ ዛሬ ናሆም አንድ ያለት ነገር አለ። የሚያስፈልግሽን ወይ ደግሞ ትንሽ ጠርቀም ያለ ገንዘብ እሰጥሻለሁ፣ እኛ ጋር ድጋሜ አትድረሺ ብሏታል ማለት ነው። ከናሆምም ገንዘብ ወስዳለች። እናም ደግሞ ሌይኩን ራሱ የገንዘብ ችግር አለብሽ ብሎ ገንዘብ ሲሰጣት እዛ ጋር ናሆም ሰጥቶኛል አልፈልግም አላለችውም። በጣም ደስተኛ ሆና ነበር ከሌይኩንም ገንዘብ እየተቀበለችው ማለት ነው። ያ ማለት አምራን አሁንም አልተቀየረችም ማለት ነው። ምናልባት ይሄንን ነገር ነግራው ናሆም ራሱ እኮ ገንዘብ ሰጥቶኛል የሚለውን ነገር ነግራው ሌይኩን እሱ ከሰጠሽ የራሱን ድርሻ ነው እኔም የራሴን ድርሻ ልስጥሽ ብሎ በራሱ ፍቃድ ቢሰጣት ኖሮ ችግር የለውም ነበር። ግን ደግሞ እሷ ናሆም ገንዘብ እንደሰጣት ከሌይኩን ስር ደብቃ ነው ሌይኩንም እዚህ ጋር የሚሰጣትን ገንዘብ እየተቀበለችው ማለት ነው። ይሄ ደግሞ የሚያሳየው አምራን እንደምታወራው አሁን ላይ እያደረገች እንዳለችው እንዳልተቀየረችና አሁንም ጊዜዋን እንደምትጠብቅና አሁንም ጥቅም እንደምትፈልግ ነው። ገንዘብ የሰው ሀብት መውሰድ የሚለው ነገር ያ ስሜት ከውስጧ እንዳልጠፋ ነው የሚያሳየው ማለት ነው። ዝናሽ ደግሞ ያው የሷን ይቅርታ አልተቀበለቻትም። ያው ዝናሽ ከዚህ በፊት ብዙ ነገር አድርጋታለች አምራን ማለት ነው። አምራን አሁን ላይ ተቀይራለች ወይ ደግሞ ወደ ራሷ ተመልሳለች፣ የሁሉንም ሰው ይቅርታ ትፈልጋለች የሚለውን ነገር ዝናሽ እዛ ጋር ስትሰማ አሁንም ሌላ ክፋት ሌላ ተንኮል አስባ ነው የሚለውን ነገር ነው የወሰደችው። በእርግጥም ዝናሽ እዚህ ጋር ትክክል ልትሆን ትችላለች። አምራን የሆነ ክፋት የሆነ ተንኮል አስባም ሊሆን ይችላል ማለት ነው። ምናልባት ደግሞ አሁን ላይ ሁሉንም ሰው እየመጣች እያገኘች ነው እና ተቅለስልሳ ደግሞ እዛ ጋር የኤሚን ሚስጥርም ልታወጣ ትችላለች ማለት ነው። ኤሚ አሁን አርግዛለች፣ ያንን ነገር ከእናንተ ደብቃለች የሚለውን ነገር ማለት ነው። ከዛ ቤት ውስጥ ይሄንን ሚስጥር ያልሰሙት ሌይኩንና ዝናሽ ብቻ ናቸው ማለት ነው። ናሆምና ኑሐሚን አሁን ላይ እያሰቡ ያሉት የሰርጉ ሁኔታ ወይ ደግሞ የሰርጉ ነገር ይለፍና ከዛም በኋላ እኔ ሁለቱንም ቁጭ አድርጌ አስረዳችኋለሁ ይሄ ነገር እንዴት እንደተፈጠረና ከዚህ በኋላ ምን ማድረግ እንዳለብን እነግራችኋለሁ ብሎ ናሆም አሁን ላይ ለኤሚ ቃል ገብቶላታል ማለት ነው።